መጽሐፍ ቅዱስ መክብብ ምዕራፍ 7 ቁጥር 8 ላይ የነገር ፍጻሜ ከጅማሬ ይሻላል፣ ታጋሽ ሰውም ከትዕቢተኛ ይሻላል ይላል። የፍጻሜ ሰው መሆን የሚያስፈልግባቸው ብዙ አይነት ምክንያቶች አሉ። ብዙ ሰው ስለመጀመር በጣም መጀመር ውስጥ መነቃቃት አለ። ታውቃላችሁ፣ መነቃቃት አለ፣ ስሜታዊነት አለ፣ ምናምን ደስ ይላል። መጀመር የሚባለው ነገር በመፈጸም ውስጥና በመጀመር ውስጥ ደግሞ ጉዞ ስላለ በጣም አድካሚ ነው፣ በጣም አሰልቺ ነው። ብዙ ነገር የሚፈልግ ነገር ስለሆነ ብዙ ሰው ይጀምራል ግን አይጨርስም። ከምትጀምሩት ነገር ይልቅ የምትጨርሱትን ነው እግዚአብሔር እውቅና የሚሰጠው። ስለጀመራችሁት ነገር ምንም አይነት ክሬዲት አይሰጥም እግዚአብሔር። አንድ ሰው አገልግሎት ቢጀምር፣ አንድ ሰው ቢዝነስ ቢጀምር፣ አንድ ሰው የሆነ ነገር ቢጀምር ስለጀመረው ነገር እግዚአብሔር ክሬዲት አይሰጠው። የሚሰጠው ምን ሲያደርግ ነው? ሲጨርስ። በጣም ብዙ ሰው መልእክት የተነገረው ቀን በጣም ነው ደስ የሚለው። ሰማይና ምድርን ይጨብጣል። ልክ እንደነሱ ማለት በቃ እግዚአብሔር ጎብኝቶኛል ምናምን ብሎ ለብዙ ሰው ጌታ እኮ ተናገረኝ ብሎ ይናገራል። ከዛ በኋላ መንገዱ ምን ይለዋል? ይፈትነዋል። እዛ ትንሽ ከቆየ በኋላ ባለፈው እግዚአብሔር ያለ እንዴት ነው ብላችሁ ብትጠይቁት እንጃ እንግዲህ ይላችኋል። እግዚአብሔር ያውቃል ይላችኋል። ምክንያቱም መጀመሪያ የነገር ጅማሬ ምን ስለሚል ነው? ስለሚያነቃቃ ስለሚያስደስት ነው። ነገር ግን መጽሐፉ በግልጽ የሚናገረው ከነገር ጅማሬ ይልቅ የነገር ፍጻሜ ምን ይላል? ይሻላል። የሁሉ ሰው ጣፈንታ ያለው ጅማሬው ላይ ሳይሆን ፍጻሜው ላይ ነው። ይሄ ሙሴ ምን እንደሆነ አናውቅ፣ ቃል በቃል ምን እንደሆነ ምን አንልም አሉ። ሄዶ እዛ ሞቶ ይሁን እንደማለት ነው ቃላቸው። ሞቶ ይሁን አወጣለሁ አስገባለሁ ብሎ ተራራ ላይ ወጥቶ ሞቶ ይሁን ምን እንደሆነ ምን አንልም አናውቅም። ስለዚህ እኛ የሚታይ አምላክ እስኪ ፍጠር እስቲ ያለ ሰውየው ለካ ቀራጭ ነው የነበረው፣ ጣዖት ቀራጭ። ታውቃለህ፣ አንዳንድ ሰው አጠገቡ ሆኖ ያመልካል ያሸበሽባል ምናምን፣ ግን ልቡ ውስጥ ቀራጭነት አለ። ባለሙያ ነው፣ በጣም ባለሙያ፣ የጣዖት ሰራተኛ ነው ሰውየው። ስራልን ሲል እሺ ወርቃችሁንና ብራችሁን ምን በሉታል አምጡታለና ቀርጾ ይላል መጽሐፍ ቅዱስ። ቀርጾ ማለት ሙያው አለው ማለት ነው። ቀርጾ ከዛ ሰጣቸው። ይሄ እስራኤል ሆይ ስማ ብሎ ደግሞ ትንቢት ተናገረ። እስራኤል ሆይ ስማ፣ ይሄ ከግብጽ ምድር ያወጣክ አምላክክ ነው አለው ይላል ቃል በቃል። በጣም ብዙ ሰው የሚሰናከለው በእግዚአብሔርም የሚሰናከለው በእኛም የሚሰናከለው ምክንያቱ ምንድን ነው? እግዚአብሔር ዛሬ ላይ ይቆምና መሃሉን ሳይነግር መጨረሻውን ያው መሃሉን ቢነግረን ብንነግራችሁ ጥሩ ነው፣ ግን እግዚአብሔር የመሃለኛውን ምን አይለው አይናገርም፣ ፍጻሜውን ያወራል። እዚህ ግብጽ ውስጥ በባርነት ውስጥ ላለ ሕዝብ መጥቶ ወተትና ማር የምታፈልቅ ምድር ሰጣለሁ ብሎ ትንቢት ያወራል እግዚአብሔር። ጌታ ይመስገን። ዛሬ የማካፍላችሁ የመጽሐፍ ቅዱስ ሐሳብ የፍጻሜ ሰው ሁን በሚል ነው ማካፍላችሁ። ባለፈው ሳምንት እጅግ መልካም ጊዜያቶች እያሳለፈን 3 ሳምንት ስለ እግዚአብሔር መንግስት አስተምሬያለሁ። ዛሬ ደግሞ የሚጀምረው ትምህርት የፍጻሜ ሰው በሚል ነው። የፍጻሜ ሰው መሆን የሚያስፈልግባቸው ብዙ አይነት ምክንያቶች አሉ። ብዙ ሰው ስለመጀመር በጣም መጀመር ውስጥ መነቃቃት አለ። ታውቃላችሁ አይደል? መነቃቃት አለ፣ ስሜታዊነት አለ፣ ምናምን ደስ ይላል። መጀመር የሚባለው ነገር ውስጥ በመፈጸም ውስጥና በመጀመር ውስጥ ደግሞ ጉዞ ስላለ በጣም አድካሚ ነው፣ በጣም አሰልቺ ነው። ብዙ ነገር የሚፈልግ ነገር ስለሆነ ብዙ ሰው ይጀምራል ግን አይጨርስም። እግዚአብሔር ደግሞ ከነገር ጅማሬ ይልቅ የነገር ፍጻሜ ላይ ፎከስ ያደርጋል። ጌታ ከምትጀምሩት ነገር ይልቅ የምትጨርሱትን ነው እግዚአብሔር እውቅና የሚሰጠው። ስለጀመራችሁት ነገር ምንም አይነት ክሬዲት አይሰጥም እግዚአብሔር። አንድ ሰው አገልግሎት ቢጀምር፣ አንድ ሰው ቢዝነስ ቢጀምር፣ አንድ ሰው የሆነ ነገር ቢጀምር ስለጀመረው ነገር እግዚአብሔር ክሬዲት አይሰጠውም። የሚሰጠው ምን ሲያደርግ ነው? ሲጨርስ ነው። ልክ ጳውሎስ አሁን እኔ አለ ሩጫውን ምን ብያለሁ አለ። ስለዚህ የጽድቅ አክሊል ምን ይለኛል አለ፣ ይጠብቀኛል። አሁን ምን ስለጀመረ አይደለም ጳውሎስ እያወራ ያለው፣ ስለጨረሰ ነው። ሩጫውን ጨርሻለሁኝ፣ ከዚህ በኋላ የጽድቅ አክሊል ምን ይለኛል አለ፣ ይጠብቀኛል፣ ከእጁ ቀበለዋለሁ ብሎ ይናገራል ማለት ነው። ስለዚህ እግዚአብሔር ዋጋ የሚሰጠው ነገር ላይ ፎከስ እንድታደርጉ ስለምፈልግ፣ ዋጋ የሚሰጠው ደግሞ ፍጻሜ ላይ ስለሆነ ጅማሬ ላይ ሁሉ ነገር ይጀመራል ይጨርሳል። ህይወት ራሱ ይጀምራል፣ ምን ይባላል? ይጀምራል ይጨርሳል። ዳዴ ብሎ ይጀምራል ሰው፣ ዳዴ ብሎ ይጨርሳል። አይደለም ወይ? እንደዛ እኮ ነው። በጣም በቃ የምትመኙት እድሜ ስንት ዓመት ነው? 100 ዓመት በጣም ብዙ ሰው ይመኛል። 100 ዓመት ግን እኔ ስገምታት በጣም ጥቂት እንደሆነች ገብቶኛል። እውነቴን ነው የምነግራችሁ። በጣም ትንሽዬ ነች ለካ 100 ዓመት። ምክንያቱም በምን ይሄንን ነገር አስተዋልኩኝ መሰላችሁ? ሰሞኑን ጸሎት ነበርኩኝና እየጸለይኩኝ እንደዚህ ተንበርክኬ የሆነ ቀን ትላንትም ለወንድሞች ያካፈልኳቸው ነው የነገርኳቸው ነበርና ቀኑ ከነ ድምጹ መጣብኝ።
እግዚአብሔር የተናገረኝ ቀንና ድምፁ አንድ ላይ እኔ ላይ ወደቀ። ከዛ ልክ አሁን እንደሚከሰት ነው ፊልም ማረጋው ነው አሁን እየሰማው እንዳለ አሁን ምናምን እንዳለ ነው እንትን ማረጋው እና ከዛ እንደዛ አሰብኩ አሰላሰልኩኝና ልክ ጨርስ ጌታ ሆይ ቸርነቱን ምናምን ታስባላችሁና አስቤ የተናገረኝን ድምጽ እንዴት እንዳስመለጠኝ እንዴት እንዳወጣኝ አሰብኩና ቀኑን ሳስበው ግን ለካ 26 አመት ነው ድምጹ እና ትላንት ነው የሚመስለኝ ለኔ እና ያየሁት እንዳለ ደግሞ አሁን ነው የሚመስለኝ ግን ኬዙ ለካ ከተፈጸመ 26 አመት ሆኖታል። ድምር ውስጥ እንዳትገቡ ገብታችኋል መላው ነገር አሁን 100 አመት የምትሉትም ነገር ትላንትና ነው የሚመስላችሁ ስትደርሱበት። ግልጽ ነው። ሁሉ ነገር ጅማሬ ያለው ደግሞ ፍጻሜ ያለው መጽሐፍ ቅዱሳችን መክብብ ምዕራፍ 2 ጥቅሶችን ተናግሬ ከዛ ወደ ትምህርቱ እንገባለን። መጽሐፍ ቅዱስ መክብብ ምዕራፍ 7 ቁጥር 8 ላይ የነገር ፍጻሜ ከጅማሬ ይሻላል ታጋሽ ሰውም ከትዕቢተኛ ይሻላል ይላል መጽሐፍ ነው የሚያወራው። ይሄንን ነገር አሁን ሲጽፈው እኛ ዝም ብለን ጥቅሱን ብቻ ከወሰድነው አንዳንዴ ታውቃላችሁ ጥቅስ ወስደን እንዲ ግንጥል አድርገን ወስደን እንለጥፋለን ቤታችን ላይ እንለጥፋለን ምናምን አይደለ እንደዚህ አይነት ነገሮች ሴንስ አይሰጡም። ሪያሊቲውን እውነቱን ካላወቃችሁ ለህይወት ትርጉም አይሰጡም። እንደምታውቁት እኛ ሀገር ጥቅስ በጣም መጽናኛ ነው አይደል? መጽናኛ ነው በጣም ጥቅስ ወስደን መኪናችን ላይ እንለጥፋለን ጥቅስ ቤታችን ላይ በጣም መልካም ነገር ነው ግን እሱ ላይ በጣም ትንሽ አንዳንድ ስነ መለኮታዊ ጥያቄዎች አሉ እዛ ውስጥና ምክንያቱም ገንጥሎ ስለሚያወራ ሰለሞን ሲናገረው ከነገር ጅማሬ ይልቅ የነገር ፍጻሜ ይሻላል ሲል ያለበትን ልብ ካልተረዳ ነው ዝም ብለን ጥቅስ ነው የሚሆንብን። ያለበት ልቡ ምንድነው ግን ታውቃላችሁ ከዚህ በፊትም ብያችኋለሁ ሰለሞን 3 መጽሐፎች ጽፏል። አንደኛው መጽሐፍ መኃልየ ነው። ሁለተኛው መጽሐፍ ምሳሌ መጽሐፍ ነው። ሶስተኛው መክብብ መጽሐፍ ነው። እነዚህ መጽሐፎች የጊዜ ልዩነት አላቸው። ለምሳሌ መኃልየን ጽፏል ተብሎ የሚታሰበው ገና ታዳጊ ወጣት ያለ የጻፈው ነው። አጻጻፉንም ስታዩት ከፍቅረኛ ጋር ስለተደረገ ግንኙነት የሚናገር ነው። ብዙ ነገሮቹ አይደል በቃ ሳበኝ ካንተ ኋላ ሮጣለሁኝ ምናምን ትለዋለች እሷ እኛ ያው ከጌታ ጋር ምናምን ይያልን እንወስደዋለን አይደል ነው አይደለም ተወስዱታላችሁ አይደል ግን ከወሰዳችሁ ሁሉንም ነው መውሰድ ሳመኝ የሚልም አለው አይደል ሌላም አለው አይደል እሱን ሁሉንም ወሰን ግን የተጻፈበትን ነገር መረዳት በጣም ጥሩ ነገር ነውና መኃልየን ሲጽፈው እንደዛ አይነት ቲኔጅ ውስጥ ሆኖ ነው በጣም ትኩስ ነው ሞቃት ሰው ነው ምናምን እንደዛ ነው አጻጻፉ። ከዛ ምሳሌው ስትመጡ ደግሞ ምክር ይነገራል። ልጄ ሆይ ቃሎቼን ስማ ትእዛዜን አድምጥ ወደ እንደዚህ ዘንበል አትበል ምናምን እያለ ምክር ይሰጣል። ጎልማሳነት ላይ ያለበት እድሜ ነው። ጎልማስ ብሏል ዛሬ 30ዎች ውስጥ ምናምን ሊሆን ይችላል እድሜው። መክብብን ሲጽፈው ግን ነገር እያበቃ ነው እያዘቀዘቀ እንዳለ ገብቶታል። ሁሉን ነገር እንደው በቃ ሞከርኩኝ ያልሞከርኩት እብደትን ራሱ ምን አልኩት ይላል ሞክሬዋለሁኝ ይላል። ሞክሮ ከዛ በኋላ ከፀሐይ በታች የሚደረግ ነገር ሁሉ ምንድነው አለ ከንቱ ነው ዝሎ ነው አሁን እያወራ ያለው ፍጻሜ ላይ መጥቷል። ገብቷችኋል ያሳብ አሁን ይቺን ቃል ከዚህ ሁሉ ጋር ካላያያዛችኋት ብዙ ሴንስ የላትም። የነገር ፍጻሜ ከነገር ጅማሬ ምን ይላል? ሰውየው ፍጻሜ ላይ ቆሞ ነው እያወራ ያለው ተሞክሮ ነው እየነገረን ያለው። ስለዚህ ፍጻሜ የሚባለው ነገር በጣም ዋና ነገር እንደሆነ ገብቶታል ማለት ነው። እግዚአብሔር ስሙ ይባረክ። የሆነ ያባከነው ጊዜ አለ የሆነ ያጣው ጊዜ አለ የሆነ ነገሮች አሉ። እነዛን ነገር ሁሉ ጠቅልሎ በቃ እኔ አንድ ነገር ገብቶኛል አለ። እንደው መጨረሻ ላይ ሲያወራ ምን ይላል? መልካምም ሆነ ክፉ በወጣትነት የፈለከውን አድርግ ለምታደርገው ነገር ግን መልስ እንደምትሰጥበት ምን በል ይላል እወቅ ይላል። ስለዚህ መንገዱን ሮጦ የጨረሰ ሰው ንግግር ነው። የፍጻሜ ሰው ወሬ ነው ወሬው እንጂ መሐል ላይ ያለ አይደለም። ታውቃላችሁ አንዳንድ ሰው ገና ወጣት ገና ምንም ህይወትን በደንብ ሳይሄደው ብዙ ምክር ይሰጣል። በጣም አንዳንድ ትኩስ አገልጋይ ታውቃላችሁ ገና ሲመጡ በቃ እንዲናረጋለን እንዲነን ምናምን
ይላሉ። እኛ እንሰማለን ዝም ብለን ከገባበት በኋላ ብዙ ነገር ስላለው ማለት ነው። ገብታችኋል? ሰው ይሄንን ቃል እንድትይዙ ትፈልጋለሁ። ከዛ በኋላ ደግሞ የነገር ጅማሬ ላይ ደግሞ ሆነው አቤት ደስ ያላቸውን ሰዎች ደግሞ አንድ ነገር ነግራችሁና ወደ ዋና ሐሳቤ እገባለሁ። አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል መክብብ ምዕራፍ 7 ቁጥር 8 ነው ያነበብኩት። አሁን የማነበው ደግሞ ዘጸአት ምዕራፍ 4 ከቁጥር 26 ጀምሮ እስከ 31 ነው የማነብላችሁ። ደስ አላቸው፣ አመሰገኑ፣ ሰገዱ የሚል ቃል ታገኛላችሁ። እንዲህ ይላል፣ እግዚአብሔር አሮንን እንዲህ ሂደህ በምድረ በዳ ሙሴን ተገናኘው አለው። ሄዶም በእግዚአብሔር ተራራ ተገናኘው፣ ሳመው። ሙሴም እግዚአብሔር በእርሱ ዘንድ የላከውን ቃል ሁሉ ያዘዘውንም ታምራት ሁሉ ለአሮን ተናገረው። ሙሴና አሮንም ሄዱ፣ የእስራኤል ልጆች ሽማግሌዎችን ሁሉ ሰበሰቡ። አሮንም እግዚአብሔር ለሙሴ የነገረውን ቃል ሁሉ ተናገረ፣ ታምራቱንም በሕዝቡ ፊት አደረገ። ሕዝቡም አመኑ። እግዚአብሔርም የእስራኤል ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱ ብሎ ይናገራል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ከዚህ ቃል ተነስቼ የተወሰኑ ነገሮች ይሄ የፍጻሜ ሰው የሚባል ሰው የሚያደርጋቸው ነገሮች እነግራቸዋለሁ። ይሄ ቃል የመጀመሪያ የምስራች ቃል ነው። ለእስራኤል ሕዝብ የመጣ ቃል ነው። ታውቃላችሁ ዘጸአት ምዕራፍ 3 ላይ እግዚአብሔር መጣና እኔ እግዚአብሔር የሕዝቤን ጩኸት ሰምቼ መከራቸውን አይቼ ምን ብያለሁኝ አላቸው፣ ወርጃለሁ፣ መጥቻለሁ ብሎ እግዚአብሔር ተናገረው ለሙሴ። ሙሴ ደግሞ ይሄንን ነገር ሰምቶ አልቀበልም አለ። አልቀበልም ያለበት ምክንያት ታውቃላችሁ፣ ክርክር አደረጉ ሙሴና እግዚአብሔር። እኔ ኮልታፋ ነኝ፣ እስካሁን ድረስ ስታየኝ እኔ መናገር እንደማልችል ታውቃለህ ምናምን አለው። እግዚአብሔር መጣና አይደለም አንደበትን የምሰራ እኔ አይደለሁኝም ወይ? ለምን አንደበት የለኝም ብለህ ትናገራለህ አለው። በጣም ሲጨቃጨቀው ሙሴ በጣም እምቢ ብሏል። ታውቃላችሁ እምቢ ሲለው በቃ አንተን እንደ አምላክ አደርግሃለሁ፣ ወንድምህ ደግሞ በደንብ አድርጎ መናገር ስለሚችል እንደ አፍ ይሆንልሃል አለው። ከዛ ሂድና ተገናኘው ተብሎ መጥቶ የተገናኘበት ስፍራ ነው ይሄ። እግዚአብሔር ስሙ ይባረክ። ሃሌሉያ። መጣና የ400 ዓመት መከራ የሚላቀቅበትን ነገር ነው የነገረው። ሄደና ለሕዝቡ ነገራቸው። እግዚአብሔር አምላክ ጮታችሁ ምን ብሏል አለ፣ ሰምቷችኋል፣ የሕዝቡን መከራ ተመልክቷል። ስለዚህ ነፃ ሊያወጣችሁ ይፈልጋል አለና በፊታቸው ድንቅና ተአምራት አደረገ። ያው የምታውቋቸውን ተአምራቶች አደረገ። በትሩን ወደ እባብ ለወጠ፣ እጁን ወደ ነጭነት ቀየረ። ብዙ ተአምራቶች ሲሆኑ ሕዝቡ አመኑ፣ ደስ አላቸው። ለእግዚአብሔር ምን አሉ ይላል፣ ሰገዱለት። እግዚአብሔር ስሙ ይባረክ። ምክንያቱ ምንድነው? የነገር ጅማሬ ከፍጻሜ ምን ስለሚል ነው? ይኸውላችሁ የፍጻሜው የተሻለ ነው። ጅማሬው ግን ሁል ጊዜ የሚያነቃቃ ስለሆነ ነው። ደስ ይላል። ፍጻሜያቸውን ነው ያወራቸው። እግዚአብሔር አምላክ ወተትና ማር ወደምታፈልቅበት ምድር አስገባችኋለሁ ብሏል ነው ያላቸው። ይሄ ቃል ደግሞ ምን የሚል ቃል ነው? የሚያስደስት ቃል ነው። ተደስተዋል፣ አመኑ ይላል ቃሉ። ለእግዚአብሔር ሰገዱ ይላል። የተነገረውን ቃል ምን ብለውታል? አምነውታል። እግዚአብሔር ስሙ ይባረክ። ሃሌሉያ። በጣም በሚገርም አይነት ሁኔታ ግን የዕብራውያን ጸሐፊ ሲነግረን የሰሙት ቃል አለና ከሰሚዎች ጋር በእምነት ምን አላለም አለ። እዚህ ጋር ደግሞ ምን ብሏል አለ? አምነዋል አለ። የመጀመሪያ ቃል ስለሆነ የጅማሬ ቃል ስለሆነ ምን ብለዋል? አምነዋል። አምነዋል እኮ ደስ ብሏቸዋል እኮ ተነቃቅተዋል እኮ። ነገር ግን መነቃቃታቸው ፍጻሜያቸው ላይ ሊያደርሳቸው ምን አላለም? አልቻለም። መጽሐፍ ለዛ ነው አይቶ ቅድም ያልኳችሁ ሰለሞን አይቶ ተመልክቶት በእርግጠኛነት ብሎ ማለት ነው ከነገር ጅማሬ ይልቅ የነገር ፍጻሜ ምን ይላል አለ? ይሻላል አለ። ሃሌሉያ። ሳዛይ በጣም ብዙ ሰው መልእክት የተነገረው ቀን በጣም ነው ደስ የሚለው። ሰማይና ምድርን ይጨብጣል። ልክ እንደነሱ ማለት ነው። በቃ እግዚአብሔር ጎብኝቶኛል ምናምን ብሎ ለብዙ ሰው ጌታ እኮ ተናገረኝ ብሎ ይናገራል አይደል? ከዛ በኋላ መንገዱ ምን ይለዋል? ይፈትነዋል። እዛ ትንሽ ከቆየ በኋላ ባለፈው እግዚአብሔር ያለ እንዴት ነው ብላችሁ ብትጠይቁት እንጃ ነው ይላችሁ። እንጃ እንግዲህ ይላችኋል። እግዚአብሔር ያውቃል ይላችኋል።
ምክንያቱም መጀመሪያ የነገር ጅማሬ ምን ስለሚል ነው? ስለሚያነቃቃ ስለሚያስደስት ነው። ነገር ግን መጽሐፉ በግልጽ የሚናገረው ከነገር ጅማሬ ይልቅ የነገር ፍጻሜ ምን ይላል? ይሻላል። የሁሉ ሰው ጣፈንታ ያለው ጅማሬው ላይ ሳይሆን ፍጻሜው ላይ ነው። የህይወታችሁ ግብ ያለው የህይወታችሁ የመጨረሻ ዋጋ ያለው ነገር ያለው የጀመራችሁት ቦታ ላይ ሳይሆን የጨረሳችሁበት ቦታ ላይ ነው። ለምሳሌ ቢዝነስ ስትጀምሩ፣ የሆነ ስራ ስትጀምሩ የጀመራችሁ ቀን በጣም በሞራል ነው የምትጀምሩት አለ። በቃ የከፈታችሁ ቀን ሱቅ ከሆነ ለምሳሌ ያንን ሱቅ የከፈታችሁት ቀን ሰው ተሰልፎ የሚገዛችሁ ምናምን ይመስላችኋል። እውነቴን አይደለም ወይ? ይመስላችኋል። በቃ ከዚህ በኋላ በሚቀጥለው ዓመት ሁለተኛ፣ ከዛ በኋላ ሶስተኛ፣ ከዛ በኋላ አራተኛ ሱቅ ምን እላለሁ እከፋፍተዋለሁ የምትሉት። ከዛ ጀምራችሁ በዛ ሞራል ጀምራችሁ፣ በጣም ብዙ ሰው እኮ እንደዛ ነው። በዛ ሞራል ጀምራችሁት ስትከፍቱ ሳይለም የመረም ከሌለ ሁለተኛ እያለ ሲሄድ ቻሌንጅ የሚያደርጋችሁ ነገር ሲመጣ እግዚአብሔር የተናገራችሁን ቃል ለማመን ምን ይላችኋል? ይከብዳችኋል። ኢየሱስ ያድናል። እግዚአብሔር አምላክ ግን ከተናገራችሁ በኋላ እምነታችሁን ይጠብቀዋል። መጽሐፍ ሲናገር ይሄንን የምስራች ነገራቸው፣ ህዝቡ ሰገዱ፣ አሜን አሉ ይልና እግዚአብሔር አምላክ ግን ምን ያደርጋል መሰላችሁ? ምንም እንኳን ቅርብ ቢሆን በፍልስጤማውያን መንገድ ምን አላላቸውም አለ። ቅርቡን መንገድ እግዚአብሔር ያውቀዋል። አቋራጩን መንገድ እግዚአብሔር የማያውቀው አቋራጭ መንገድ የለም። አንዳንድ ሰው እግዚአብሔር ለመቅደም አቋራጭ መንገድ ይፈልጋል። ያንን ራሱ አቋራጭ መንገድ እግዚአብሔር ምን ይለዋል? ያውቀዋል። እያወቀው ግን በጣም አደገኛ ይውላችሁ፣ እባቡ በአየር ላይ የሚበርበት ቦታ ነው የመረጠላቸው። የ11 ቀን መንገድ አለ። የ11 ቀን በቁጥር 1 2 3 4 5 6 7 ብሎ 11 ቀን የምትፈጀዋ መንገድ ቀይሮ 40 ዓመት የሚያስኬድ መንገድ ያስገባቸዋል። ግልጽ ነው ማውራው። አይ ቲንክ የመሰላቸው እነሱ በቃ ባንዴ ብድግ አድርጓቸው ከነዓን የምትባለው ጋር መስሏቸዋል። ነገር ግን መንገዱን አስጀመራቸው። ካስጀመራቸው በኋላ በእያንዳንዱ ነገር እግዚአብሔርን ያስመርሩ ስለነበረ እግዚአብሔር ራሱ ይሄ ህዝብ አለ እንደ ጠማማ ቀስት ሆነብኝ ይላል። እሱ ወደ ከነዓን ሲለቃቸው እነሱ ይዞር ጠማማ ቀስት ታውቃላችሁ። ጫፉ ላይ ጠመም ያለ ቀስት ከሆነ ሁሉ ጊዜ እንዲስባችሁ ስትለቁት ቀስቱ እንዲህ ነው የሚሄድ። እንደዛ ሆኑብኝ። እኔ ወደ ከነዓን ስላቸው እነሱ ተመልሰው ወደ ግብጽ መሄድ ምን ይላሉ አለ እግዚአብሔር ይፈልጋሉ አለ። ይሄ አሜን ያለው ህዝብ፣ ይሄ አመነ የተባለው ህዝብ፣ ይሄ በጣም እልልታ ያሰማው ህዝብ ትንሽ ከሄደ በኋላ እኛ ይሄ ሙሴን ምን አንለውም አለ፣ አናቀውም አለ። እንደው መጡና ለአሮን ነገሩት። ማለት ሄደ ሙሴ እንግዲህ ከእግዚአብሔር ትእዛዝ ስራ ለመቀበል ወደ ተራራ ወጥቷል። 40 ቀን በዛ ቆየባቸው። ከዛ ይሄ ሙሴ ምን እንደሆነ አናውቅ፣ ቃል በቃል ምን እንደሆነ ምን አንልም አሉ። ሄዶ እዛ ሞቶ ይሁን እንደማለት ነው ቃላቸው። ሞቶ ይሁን አወጣለሁ አስገባለሁ ብሎ ተራራ ላይ ወጥቶ ሞቶ ይሁን ምን እንደሆነ ምን አንልም አሉ። አናውቅም። ስለዚህ እኛ የሚታይ አምላክ እስኪ ፍጠራሉ። ፍጠር እስቲ ያለ ሰውየው ለካ ቀራጭ ነው የነበረው፣ ጣዖት ቀራጭ ታውቃለህ። አንዳንድ ሰው አጠገቡ ሆኖ ያመልካል ያሸበሽባል ምናምን፣ ግን ልቡ ውስጥ ቀራጭነት አለ። እውነቴን ባለሙያ ነው፣ በጣም ባለሙያ የጣዖት ሰራተኛ ነው ሰውየው። ስራልን ሲል እሺ ወርቃችሁንና ብራችሁን ምን በሉታል አምጡት አላቸው። አምጡት አለና ቀርጾ ይላል መጽሐፍ ቅዱስ። ቀርጾ ማለት ሞያው አለው ማለት ነው። ቀርጾ ከዛ ሰጣቸው። ጥጃ ይሄ እስራኤል ሆይ ስማ ብሎ ደግሞ ትንቢት ተናገረ። እስራኤል ሆይ ስማ ይሄ ከግብጽ ምድር ያወጣክ አምላክክ ነው አለው ይላል ቃል በቃል። ካህን ነው ሰውየው። ነገር ግን ይሄን ትንቢት ተናገረ። ህዝቡ ምን ይላሉ? የሰገዱ እያለ እልልታ እየደመቀ እያለ ሙሴና ኢያሱ ወረዱ። ያው ኢያሱ ልጅ ስለሆነ አሁን የድል ድምጽ ነው መሰለኝ ይሰማኛል ጮት አላቸው። ይሄኛው ግን በሳል ስለሆነ አይደለም፣ ይሄ የድል ነሺ ድምጽ አይደለም ማለት ነው። ይሄ የአምልኮ ድምጽ እንደሆነ ምን ብሎታል? ገብቶታል ሰውየው። ከዛ ሲወርድ ጥጃ አንተ ህዝቡን እንዲመረን ትለቀዋለህ ሲል አይደለም በጣም አምላክ ስራልን እያሉኝ ሲያስጨንቁኝ ያለ ወርቅ አምጣስ ወርቁን እሳቱ ሲጨምረው ይሄ ወጣል። ውሸቱ ደግሞ ይሄ ወጣ አለው። ከዛ ሙሴም ያው ቀላል ሰው አይደለም ፈጨና አጠጣቸው ይላል።
ይሄ ሁሉ ነገር ምንድነው ካላችሁ በጅማሬና በፍጻሜ መካከል ያለውን ነገር ምን አለማለታቸው ነው? አለማወቃቸው ነው። እግዚአብሔር ሲናገራችሁ እልል ትላለ። በጣም አሪፍ ነው፣ እልል ማለት መልካም ነው። ከትንቢቱ በኋላ ግን የሚመጣውን ነገር ለመቀበል ዝግጁ መሆን ያስፈልጋል። በጣም ብዙ ሰው የሚሰናከለው በእግዚአብሔርም የሚሰናከለው በእኛም የሚሰናከለው ምክንያቱ ምንድን ነው? እግዚአብሔር ዛሬ ላይ ይቆምና መሃሉን ሳይነግር መጨረሻውን ያወራል። መሃሉን ቢነግረን ብንነግራችሁ ጥሩ ነው፣ ግን እግዚአብሔር የመሃለኛውን ምን አይለውም፣ አይናገርም፣ ፍጻሜውን ያወራል። እዚህ ከነዓን ማነው ግብፅ ውስጥ በባርነት ውስጥ ላለ ህዝብ መጥቶ ወተትና ማር የምታፈልቅ ምድር ሰጣለሁ ብሎ ትንቢት ያወራል እግዚአብሔር። መሃል ላይ ያለውን ነገር ስለማይነግር ሰው ደስ ይለዋል። ከገባበት በኋላ በእውነት እግዚአብሔር ነው ግን ይሄን የተናገረው ወይስ ማን ነው ምናምን ብሎ ይላል ማለት ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። ሰው በጅማሬና በፍጻሜ መካከል በጣም ብዙ አስቸጋሪ ነገሮች ስላሉ የፍጻሜ ሰዎች የሚያደርጓቸውን ነገሮች እነግራቸዋለሁ። የጅማሬ ሰው አለ፣ ጀምሮ የማይጨርስ ሰው። በጣም ብዙ ሰው ስለ እንደዚህ አይነት ነገር ጸልዩልኝ ብሎ ይላል። እኔ በጣም ጭንገፋ ያስቸግረኛል፣ እኔ ጀምራለሁ እንጂ አልጨርስም የሚል ሰው በጣም ብዙ ሰው ነው። ነገር ግን አንዳንዱ ነገር በጸሎት አይለቅ። ስፔሻሊ ጀምራችሁ የምታቋርጡ ሰዎች ካላችሁ በደንብ አድርጋችሁ ስሙ። አንዳንዱ ነገር በመጀመርና በመጨረስ ውስጥ ያለውን ልዩነት ካለማወቃችሁ ሊሆን ይችላል። በመጀመርና በመጨረስ ውስጥ የሚያስፈልጉ ነገሮች አሉ። ብዙ ሰው ጭንገፋ ብሎ የሚጠራው ነገር የሚፈታው አሁን በምነግራችሁ ነገር ነው። ኢየሱስ ጌታ ነው። ሃሌሉያ። የፍጻሜ ሰዎች እግዚአብሔር የተናገራቸው ቃል ላይ ፎከስ ያደርጋሉ፣ ትኩረት ያደርጋሉ። ፍጻሜ ምክንያቱም ሁሉ ጊዜ ቀጣይነት ይፈልጋል። የሆነ የጀመረ የሚያቋርጥ ትምህርት ጀምሮ የሚያቋርጥ ስራ ጀምሮ የሚያቋርጥ ትዳር ጀምሮ የሚያቋርጥ ጓደኝነት ጀምሮ የሚያቋርጥ ሰው ካለ ማድረግ ያለበት ነገር ፐርሰናል ችግራችን ወይንም ፐርሰናል ባህሪያችንን ትተነው እግዚአብሔር አምላክ የተናገረን ነገር ላይ ፎከስ ማድረግ፣ ከዛ በዛ ነገር ላይ ቀጣይነት መያዝ በጣም ያስፈልጋል። ኢየሱስ ያድናል። ሃሌሉያ። ምክንያቱም በጣም ብዙ ሰው ፋስት ነገር በጣም ይፈልጋል። እኔ አንዳንድ ጊዜ ትንቢቱን አይቼው ሰምቼው ለመናገር በጣም እፈራለሁ። ምክንያቱም ሰውየው በጣም ችኩል ከሆነ ነገ አምጣ አታምጣ ከእግዚአብሔር ጋር ይጋጫል። ከዛ በኋላ እኔን መጥቶ ደግሞ ይጠይቀኛል። አምጣ ይላል። እኔ ጌታ አመጣለሁ እግዚአብሔር ያለውን ብየው የፈለገ ይሁን። የፍጻሜ ሰዎች እግዚአብሔር የተናገራቸው ቃል ላይ ምን ያደርጋሉ? ፎከስ ያደርጋሉ፣ ትኩረት ያደርጉበታል። ቃሉ ሁኔታን አልፎ መሄድ እንደሚችል፣ የገጠማቸውን ነገር ጥሶ ማለፍ እንደሚችል ምን ይላሉ? ይረዳሉ። እግዚአብሔር ስሙ ይባረክ። እስራኤል የሚባለው ሕዝብ የወደቀበት አንዱ ምክንያት ምንድን ነው? እግዚአብሔር የተናገረው ተስፋ ቃል ላይ ስቲካላ አልተጣበቀም። የተጣበቁ ሰዎች ግን ከነዓን የሚባለው ምድር ገብተዋል። እግዚአብሔር ስሙ ይባረክ። ሃሌሉያ። እናንተ ዘኍልቍ ምዕራፍ 13 እና 14ን አንብቡ። 13ን ስታነቡ ዘኍልቍ ምዕራፍ 13ን ስታነቡ ከ25 ጀምራችሁ እስከ 31 ድረስ እንኳን ብታነቡት ግልጽ የሆነ ነገር ታገኛላችሁ። ምክንያቱም ጠራቸው ሙሴ፣ እስቲ ከነገድ አባቶች አንዳንድ ሰው ይመረጥ ተባለ። እግዚአብሔር የተናገረን ምድር ሰልላችሁ ነው ተባሉ። ወታደራዊ ሳይንስ ነው ስለላ ወይንም አብሪ ተብሎ ይጠራል። ተላኩ፣ ሰልለው መጡ። ይሄው በቃ እንትን ሳምፕል ሁሉ ይዘው መጡ። የሰለልናት ምድር በጣም መልካም ምድር ነች፣ ይሄው ፍሬዋ ምናምን አሉ። ነገር ግን ብለው ደግሞ እነዛኞቹ አሉ ምድሪቷ ሰው ምን ትላለች አሉ? ትበላለች። የገባንባት ምድር መልካም ነች፣ ነገር ግን ሰው የምትበላ ነች ብለው አሉ ማለት ነው። እነዚህ የፍጻሜ ሰዎች ግን ከነዚህኞቹ ተለዩና በእርግጥ እግዚአብሔር የተናገረን እውነት ነው አሉ። አየህ፣ የፍጻሜ ሰው ሁሉ ጊዜ እግዚአብሔር የተናገረው ነገር ላይ ትክክለኛውን ምስክር ይሰጣል። እግዚአብሔር ያለኝ ነገር ምንድን ነው ይላል? እውነት ነው። ሃሌሉያ። በእርግጥ ደግሞ እግዚአብሔር ከወደደን አሉና እቺን ምድር ምን ይለናል አሉ? ይሰጠናል። ሃሌሉያ። እግዚአብሔር ስሙ ይባረክ። ቃሉ ላይ ይጣበቃለሁ በሉ እስቲ። እግዚአብሔር አምላክ ይውላችሁ፣ እግዚአብሔር
ለማንም ሰው ቢሆን የሚሰጠው ቃል ነው። ገንዘብ ሰጥቶ አያውቅም። ምንም ነገር ሰጥቶ አያውቅም። እግዚአብሔር ቃል ይሰጣል። ቃሉን ይዛችሁ ምን ትላላችሁ? ታምናላችሁ። መጽሐፍ ስለ አባታችን ስለ አብርሃም ሲያወራ አብርሃም የተነገረውን ተስፋ ቃል ይዞ ምን አለ ይላል? አመነ። እንደውም አንድ ቦታ ላይ ሙት የሆነውን የሳራን ማህፀን በእምነቱ ሳይደክም ትኩር ብሎ ምን እያለ አለ? ምን የሆነውን አለ? ሙት ነው። ነገር ግን ከዚህ ማህፀን ሕያው የሆነ ሰው ማውጣት የሚችል የእግዚአብሔር ቃል አለኝ እያለ ነው ሰውየው። ነገሩ ሞቷል። ማንም ሰው እኮ ተስፋ ያለው የሚመስልን ነገር ለማመን አይከብደውም አይደል? ነገር ግን ተስፋ ያለው የማይመስልን ነገር ማመን ነው ከባዱ ነገር። እምነት ደግሞ የሚባለው ነገር ያ ነው። ጎረምሳ ያለ አንድ ሰው ለመውለድ ተስፋ አለው አይደል? ተስፋ አለው። ምን ስለሆነ? ጎረምሳ ስለሆነ ወልዳለሁ ብሎ ተስፋ ያደርጋል። 90 ዓመት ሲሞላው ግን ያ ሰውዬ ማመን ምን ይለዋል? ይከብደዋል። 90 ዓመት ሆኖ ማመን የሚችለው ምን ላይ የተጣበቀ ሰው ነው? የእግዚአብሔር ቃል ላይ የተጣበቀ ሰው ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። ዛሬ እናገራለሁ፣ እምነታችሁ በእግዚአብሔር ቃል ላይ ይደገፍ። ስለዚህ የፍጻሜ ሰዎች ሁሉ ጊዜ እግዚአብሔር ይናገራል። የተናገራቸውን ቃል ምን ይሉታል? ይይዙታል። እግዚአብሔር ብሎኛል፣ ቃሉ ምን አይልም ይላሉ። አይለወጥም። ታውቃላችሁ አብርሃም እኮ እናንተ አንብቡ፣ ዘፍጥረት ምዕራፍ 21 እና 22ን አንብቡት። እግዚአብሔር መጥቶ እኮ ለነገረው ማለት በቃ ልጅህን እግዚአብሔርም ከዚህ ነገር በኋላ አብርሃምን ምን አለው ይላል? ፈተነው አይደል? ሲፈትነው መጽሐፍ አዲስ ኪዳን ሲነግረን ቢሞት እንኳን እንደሚያስነሳው በልቡ ምን ብሎ ነበር ይላል? ያመነው እኮ እግዚአብሔር በዚህ ልጅ እባርካለሁ የሚለውን ቃል ነው ያመነው። ገብቷችኋል ወይ? ኢየሱስ ጌታ ነው። ሰው የሚያድናችሁን ነገር ነው የምነግራችሁ። ይሄ መሀል ላይ ሁሌም የእግዚአብሔር ባህሪ ስለሆነ ተስፋ ቃል ይሰጣችሁና እግዚአብሔር ተናግሮ አንዳንዴ ይጠፋል። ኮቴ ሁሉ ነው የሚጠፋው። እውነተኛውን አምላክ ነው የምነግራችሁ። ይሄ እውነተኛው አምላክ የሰማይና የምድሩ አምላክ ግን እንደዛ ነው። አሁን አብርሃምን አይ ቲንክ ዘፍጥረት ምዕራፍ 14 ይመስለኛል አብርሃም 15 ይመስለኛል ይዞት ተከራከረው አይደል? በቃ አንተ ልጅ ሰጣለሁ ብለኛል፣ ይሄ በቃ ኤሌዘር ሊወርሰኝ ነው ምናምን ብሎ እንደውም ይስሐቅን ብትባርክ ክርክር ውስጥ ገባ አይደል? እግዚአብሔር አምላክ በቃ አሁን ኪዳን አደርግልሃለሁኝ ሰው መስዋዕት አዘጋጅ አለው አይደል? አብርሃም መስዋዕቱን አዘጋጅቶ እየጠበቀ ያለ እግዚአብሔር ጠፋ። አዘጋጅቷል፣ በጊደሩን አርዷል፣ በጉን አርዷል፣ ፍየሉን አርዷል፣ ዋኖስ አቅርቧል። እግዚአብሔር ግን ጠፍቶ ሰውየው እንቅልፉ መጣ ይላል። እንደዚህ ያዳፋው ጀመረ። መጣውኝ ብሎት ሄደው ግን አንተ አቅርብ እመጣለሁ ብሎት ሄደ። እንቅልፍ መጣበት። አሞሮች መተው እንትኑን ሊበሉ እስኪደርሱ ማለት። አንዳንድ ጊዜ እንደዛ ነው። በቃ እስኪደክማችሁ ልደርሱ ትችላላችሁ። እውነቱ ይሄ ነው። እውነቱ አይደለም። በቃ በጣም እንደ ፋስት ፉድ ምናምን አይነት ነገር አለ። እንደዛም ግን ደግሞ ሁሌ እንደዛ የለም። ፋስት ፉድ ሁሌ ቁርስም ምሳም እራትም ይበላል እንዴ? ጠዋት ስትነቃ ፋስት ፉድ እኮ የሚባለው ነገር እኮ በቃ እርቦ ስላደርክ ጠዋት ብሬክ ለማድረጊያ ነው አይደል? ለመስበሪያ። አንዳንዱን ሰው እንደዛ ነው። እግዚአብሔር በጣም ብሬክ ማድረጊያ ፋስት ነገር ያደርግለታል። ይህ ምሳም ላይ እንደዛ ይጠብቃል። ቶሎ አይደርስም የምሳ ሁሌ አይደል? ይሄ መንፈሳዊ ነገር ነው መነግራችሁ። እኔ ግልጽ ነው። ሰው እግዚአብሔር ከተናገራችሁ በኋላ ይፈትናችኋል። ይሄንን ቃል ይዞ ይሄ ሰውዬ ይቆማል ወይንስ ቃሉን ይወረውረዋል ብሎ ማለት ነው። እስራኤል ያደረጉት ተቀበሉና መቆም አቃታቸው። መሃል ላይ ሲደርሱ በረሃው ውስጥ ሲገቡ እግዚአብሔር ግን ይሄ አምላክ ግን በምድረ በዳ እንትን ማቅረብ ይችላል እንዴ? ስጋ ይበላል እንዴ? ምናምን ማለት ጀመሩ። ገብቷቸዋል ወይ? ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር በምን ይደሰታል ካላችሁ ቃሉን ይዞ በሚያምነው ሰው ይደሰታል። ጌታ ይመስገን። አሁንም ቢሆን እግዚአብሔር የተናገራችሁ ነገር ካለ ማድረግ ያለባችሁ ነገር ፍጻሜው ላይ ለመድረስ የዛን ነገር አካል እንዲለብስ የምትፈልጉ ከሆነ ማድረግ ያለባችሁ የተናገራችሁን ቃል መያዝ ነው። እንሻገር ብሏቸው በደንብ ያዙት ይሄንን ሐሳብ። እንሻገር ብሏቸው እስኪሻገሩ አልጠበቀም ኢየሱስ። ታች ወርዶ ምን አለ ይላል? ተኛ፣ ጠፋባቸው።
የዛን ሰዓት ደግሞ ማዕበሉ ወጀቡ ምን አለ ይላል መጽሐፍ ተነሳ አወካቸው። ቃል ግን አላቸው። ምን የሚል ቃል አለ? እንሻገር የሚል ቃል ግን አላቸው። እግዚአብሔር ተናግሯል። አይ ኢየሱስ እኮ ገና እዚህ መርከቡ እዚህ ጀልባው ሳንገባ የተናገረን ነገር እንሻገር ነው። አንተ ማዕበል አንተ ወጀብ በእኛ ላይ ስልጣን የለህም ማለት ይችላሉ። ነገር ግን ስለፈሩ ኢየሱስን ሄደው ቀሰቀሱት። ስንጠፋ ግድ አይልህም እንዴ አንተ? በቃ የሰው ነገር ግልጽ ነው። ግድ አይልህም አሉ። ኢየሱስ ተቆጣ፣ ተናደደና እስከ መቼ ነው እኔ ከናንተ ጋር መሆን? እምነታችሁ የት አለ? ምንድነው የሚያምኑት? እምነት የሚባለው መሰረት የሚያደርገው እግዚአብሔር ተስፋ ቃል ላይ ተስፋ ቃል ሰጥቷቸዋል። ምንድነው የሚያምኑት? እንሻገር የሚለውን ቃል ማመን ነበረባቸው። ግልጽ ነው ወይ? የሆነ ነገር እግዚአብሔር ካላችሁ መሐል ላይ የሚፈትን ነገር ሲመጣ መጣበቅ ያለባችሁ ወደ ፍጻሜያችሁ ለመድረስ ለመሻገር የእግዚአብሔር ቃል ላይ። ጌታ ስሙ ይባረክ። ሃሌሉያ። እሱ ላይ እስካልተጣበቃችሁ ድረስ እግዚአብሔር የተናገራችሁ ተስፋ ቃል መያዝ አትችሉ።